ሶስተኛ ሪፖርት የተደረገበት ስልክ ቁጥር ራሷ መድኃኒት የተጠቀመችበት ሲሆን ይህ ስልክ ቁጥር ባሮክ በተባለ ግለሰብ የወጣና የቤተሰቡ የቅርብ ሰው በሆነ በቅጽል ስሙ አርጁን በሚባል የወጣ መሆኑን በጊዜያዊነት ካሳየናቸው የድምጽ ቅጆች ማረጋገጥ ችለናል። አራተኛ ፖሊስም ሆነ እኛ ባደረግነው ማጣራት ወይዘሮ መድኃኒት ወደ አሜሪካ ለመሄድ ምንም አይነት ትኬት አለመቁረጧን አረጋግጠናል። ስለዚህ ይህ ወንጀል ወይዘሮ መድኃኒት ከግል ተበዳይ ከአቶ ደረጀ ጋር ባላት ግላዊ ጸብ ምክንያት ሆን ተብሎ በሐሰት የተቀናበረ ወንጀል መሆኑን በማስረጃዎችን አረጋግጠናል። ስለዚህ ክቡር ፍርድ ቤት ግራና ቀኙን አይቶ አቶ ደረጀን በነፃ እንዲያሰናብትልን ስን እንጠይቃለን። አንቺ ግን ፍቅሬን መጠቀሚያ ነው ያደረግሽው። ለሆነ ነገር ብቻ ስትፈልጊ ነው ፍቅሬ የምትጠቀሚበት። ከአባትም የሆነ ወንድም አለሽ። እማዬ አታሳዝንሽም? ሰላም እንዴት እንደሰራት አንቺንም አልፈልጋችሁ እና ምን እንደ ሞይ ባገኝ ዝብልሽ በነገር አናተናትን ትይኛለሽ። አንተ ወራዳ የልጅ እናት ግን አስቀምጠህ እኔን ለዛ ወደድኩሽ ሞትኩልሽ እያልክ እዚህ ጠብር ግፍ ትላለህ። አቻ ይጥፋሽ። እኔ ደግሞ እውነት ነው መስሎኝ ልቤል ዛሬ አብየል ደረጀን እንግዲህ ለመጀመሪያ ጊዜ አቅፏታል ማለት ነው። እንግዲህ ሲመኙ የነበረ ነገር ነው። በነገራችን ላይ አርጁ ይሄን በቃ እሱ አቅፍ መግባት በቃ የሁል ጊዜም ህልሙ ነበረ። እንግዲህ ዛሬ ብዙ ለፍቶ ተሳክቶለታል ማለት ነው። ቤቶችን አንዳንዴ ሰዎች ለመሸጋገር ወይም ደግሞ ለመጠቀሚያ ሲጠቀሙብን የሆነ ቻንስ ይዘው ይመጣሉና አብየል እንደዚህ አቅፋው ለዛውም ደግሞ የደቂቃ ወስዳ ለእግዚአብሔር ሰላም ተኳ እጇን ዝርግት አድርጋ ቶሎ ነበር የምትሰበስበው የነበረው። ግን ዛሬ እንዳያችኋት በቃ ለረጅም ጊዜ አቅፋው እሱም እንግዲህ በፍቅር ውስጡ ሰመጥ ብሏል። ጋይስ ሄዷል። የለም እናቴ የለም ምታውት የታየሽው አትሉ እንዳትሉኝ መቼም ያየሁት ግን ደግሞ ጋይስን እሱ ፍቅሩን ያጣጥማል። እዚህ ጋር ቃዲስ ደግሞ ከኋላ መጣ። ትልቁ ጦርነት ተጀመረ እዚህ ጋር። አብየል በነገራችን ላይ አርጁን ያው ሁሌም ለመጠቀሚያ የምታደርገው ግን ያሁኑ በጣም አባቷ እንድታስፈታ በነገራችን ላይ ትልቁን ሚና የተጫወተው አርጁ ነው ማለት እንችላለን። ምክንያቱም የአርጁ መረጃ ነው ብዙውን ስቴፕ ያስሄዳት ጋይስ፣ ረጅሙ ጉዞ ያስሄዳት ብለን የምናስበው እሱ። ምክንያቱም ስልክ ቁጥር እንደተቀበለ ከሱ ጋር ተገናኝ እንደነበረ በቃ ብዙ አይነት መልሶችን ለጥያቄዎቿ መልስ ያገኘችው ከሱ ነውና ይሄ ትልቅ ነገር ነው። በጣም ትልቅ ማነው ወደ ቤተሰቦቻችን። ስለዚህ እሱን ስላገኘች አሁን ደግሞ በዛ በመስመርና መጀመሪያ በአንዳንድ ነገሮች እንደማንም ብላ መድኃኒት ማግኘት እንዳለባት ነው የተሰማት። አብየል ደግሞ ልከናት ታገኛታለች። ለምን ትጣላችሁ? ያችኛቱ ደግሞ ሆነች ከረፈፍ ስለሆነች አሁን ታገኛታለች። አብየል ደግሞ ስትራቴጂዋ እንዲቀላል አይደለም። በነገራችን ላይ እንደዚህ እንደምታዩት ይሄን ነገሩ አሁን ብናያት በጣም ጎበዝ ጀግና ሆና ያየናት ሰው በጣም ከዚህ የበለጠች ደግሞ ጎበዝ ናት። ነገሮች እንዴት ማየት እንዳለባት፣ እንዴት መከታተል እንዳለባት፣ እያንዳንዱ ነገር እንዴት ማድረግ እንዳለባት ኤቭሪቲንግ ታውቃለች። ሰው ይሄን ደግሞ ለሷ በጣም ቀላል ነገር ነው። ቀላል ከሚባለው በላይ ማለት ነው። ቤተሰቦቻችንና ከዚህ በላይ ብዙ ጉዞዎችን መሄድ የምትችል ሴት ነች። ገና ትሄዳለች። ስለዚህ በዛ አማካይነት እንግዲህ እንዳያችሁትኝ ያደረገችው ነገር በቃ በጣም የሚያስደስት ነው። በጣም ሞራን የሚሆን ነገር ነው። ምክንያቱም እንግዲህ አይታችኋታል። በቃ እያንዳንዱን ሄደችበትን ስቴፕ ሰው። ስለዚህ አሁንም ደግሞ አርጁን ተጠቅማ እጇ ታስገባታለቻቸው። ውልክፍ ማስገባት ብቻ ሳይሆን ታሳስራታለች። ምክንያቱም አባቷን እንግዲህ እንዴት አርጋ ያልሆነ ቦታ ውስጥ እንዲከተተችው አይታችኋል። እሷም ነቅብላለች። በቃ አወርዳታለሁኝ ብላለች ማለት ነው ጋይስ። በቃ አወርዳታለሁኝ። በቃ እዚያ ቦታ ሰተናት ትልቅ እንትን አድርገናት ነበር። ግን እሷ ደግሞ በዚህ ልክ ስለወረደችን ስላዳፋችን እኛም ደግሞ ከዚህ በላይ ዋጋዋን ሰጣታለሁኝ ብላ ስትፎክር ነበር እንዳያችኋትና እውነቷን ነው። ደግሞ ከዚህ በላይም ትሄድባታለች ገና። ለምን በቃ ግዴታ ዋጋዋን ማግኘት ስላለባት ማለት ነው። የሀገሬ ሰዎች
ስለዚህ እሱ ደግሞ በቅርብ የማይቀር ጉዳይ ነው። ሶ ያንን ነገር ለመጠቀም ያን ነገር ለማሳካት ያን ነገር ለማድረግ መጠቀም ያለባት ነገር አለ ግዴታ ማለት ነው። ምክንያቱም ባለፈው አርጁን ደውላ አርጁን እንግዲህ እንዳትመጣ ላይ ስልኬ እንዳትደውል ብለው ነበር። ግን መድኃኒት እሱን ተጠቅማ ስለሆነ ይሄን ሁሉ ፕሮሰስ ሄደችው ስልክም በባለፈው ራሱ ያንን መድኃኒት ምናምን እንደዛም ግቴንኩ ብላ አርጁን ካቀፈች በኋላ አሁንም መሄድ ያለባትን በምን አይነት መልኩ እንደሆነ እዚህ ጋር መስመሯን አስተካክላ ነው እንትን ያለችው ማለት ነው። ውድ ቤተሰቦቻችን ሶ በዛ አማካኝነት ያን ነገር ለማድረግ ለማስተካከል ከአንዳንድ ይህን ነገር ማድረግ እንዳለባት ተሰምቷት ነውና ግዴታ አሁንም ደግሞ ማድረግ አለባት። ምክንያቱም አባቷን ኦፍኮርስ እግዚአብሔር ይመስገን አሁን ኦርፎ ያኔ ያው በ100,000 ብር ዋስ ነው የወጣው። ግን ብሩ ይሄ ችግር የለውም አሁን ነገር ነው። ግን ሁኔታዋ እሷ አሁንም ከዚህ በላይ ከአርጁ ጋር መስራት አለባት። ለምን እንዳልኳችሁ ማግኘት ስላለባት ማለት ነው። ቃዲስ ደግሞ በባለፈውም ይቅርታ ቃዲስ እንኳን ምን ሰው አይደለም እንግዲህ ፍቅረኛውን ወዳጁን የወደፊት ሚስቱን ብሎ እንግዲህ እንትን ያላትን ሴት ምንድነው የምትለው ብሎ አርጁ ሲቆጣው ወዳው ነው ፊቱን የቀየረው። እንዴ ማነህ ምንድነው ወይ ደግሞ የሆነ ነገር አላለም። የሚገርማችሁ ምንድነው ያለው? እንዴ ምንድነው አንተ ማነህ ሲጀመር በቃ እንዴት የኔ ፍቅር ትላታለህ ሲለው እንኳን ይቅርታ በስተት ነው ያለው ማለት ነው። ወስዋችሁታል። በስተት ነው እንደዛ ያልኩት ለምዶብኝ ነው አለ ማለት ነው። ጭራሽ ብሎ አርጁ የኔ ፍቅር አላለው። ወይኔ እነ ናታን ጋይስ በሳቅ ነው የሞቱት። እነ ናታን እነ ዳጣ በሳቅ ሞቱ ማለት ነው ጋይስ። እንዴት ያለው ወልጋፋ ነው በጭራሽ የማይባል ነገር በቃ። ስለዚህ እናንተ አንድ በሚወደው ሰው ቢያንስ እንኳን እሷ የሆነ ነገር እስካላለች ድረስ ማናት ለምን በቃ እንዴት አጥገፋት ሄዳለህ? ለምን አቅፋት ሄዳለህ? አንዳንድ ጥያቄዎች እንኳን በትንሹ መጠየቅ ነበረበት ቃዲስ ማለት ነው። ግን ምንም አላለ። ምን ቢል አሪፍ ነው ጭራሽ የኔ ቆንጆ በጣም ይቅርታ ስራ ላይ ነሽ መሰለኝ፣ ስለዚህ ስራ ላይ ስለሆንሽ ስጨርሽ እንገናኝ ምናምን ብሎ ላሻላለም። ስማ ወልድ ይሄ በጣም ከባድ ነው እናንተ፣ በጣም እውነት ለመናገር ማለት ነው። እንዴት ነው እንደዚህ ባል ተብሎ ለወደፊት ባል የተባለ ሰውዬ በዚህ ልክ ባላየ ባልሰማ ከወንድ ጋር ያየኝ ለዛውም ደግሞ እኮ የበፊት እጮኛዋ ወር ደግሞ የሆነ የፍቅር አጋሯ ወይ ደግሞ ሰንበቃ አላድር በፍቅር የሚፈልጋት ሰው እንደሆነ ያውቀዋል። አርጁ የምትባለው አንተ ነህ ምናምን ካለ በኋላ አሁን እኔ ሲለው ቅንጥስ አለ። አታዋጣኝም ነገር ነው መሰል። ይሄ ውርዴት ነው ጋይስ፣ የምር ውርዴት ነው። አታዋርደኝ ማለት እኮ እንደዚህ ነው። እና በጣም ከባድ ነበር እውነት ለመናገር ጋይስ። ያው የሚያስጠላ ነበረ ሁኔታ ነገሩ። ኤኒዌይ ይሁን ሌላ ምንም ሊባል አይችልም። ሁሉም ነገር በጊዜው በሰዓቱ ነው የሚሆነውና እንግዲህ ሲያደርግ የነበረው ነገር በዚህ መልኩ እንትን ብሏል። ቀጣይ አዲስ ቪዲዮ እንገናኝ። ሰላም ቆዩ። ሼር፣ ላይክ፣ ሰብስክራይብ ማድረግ አይረሳ ቤተሰቦቼ። ሁሌም ከኔ ጋር ስለሆናችሁ አመሰግናችኋለሁ። እንግዲህ ሁሌም እንደምላችሁ ዛሬም አብራችሁኝ ሆናችሁ ከጎኔ ስለሆናችሁ ምስጋና ከፍ ያለ ነው። ግን ላይክ አድርጉልኝ።